ይሄን ሁሉ ጦርነት ተቋቁሞ ሰርቫይቭ የሚያደርግ ይመስላል አልኮኮ ይሄንን ሰፊ ጦርነት አንዴ ከተጀመረ በጣም የሚሰፋና አውዳሚ የቀንዱን የሚያናውጥ ጦርነት ስለሚሆን ጦርነቱ እንዳይጀመር ጥረቶች ማድረግ መልካም ነው። ያንን ጥረት እያደረጉ ነው መንግስት ነው እያደረገ ነው መንግስት ብዬ አምናለሁ። ግን ለምሳሌ የኢትዮጵያ ውስጥ ያሉ ጦርነቶች ለምሳሌ ከኦላ ጋርም ከቲፒኤልኤፍም ከፋኖ ጋር ሊደረጉ የሚችሉትን ጦርነቶች የሚያነሳሱት አካላቶች ኤርትራና ግብጽ ናቸው አይደለ? እነዛ ሰዎች ስለሆኑ እነዛን መነሻውን ካልሰበርከው ይሄ ነገር መከሰቱ አይቀርም። የዛሬ አመትም የዛሬ 2 አመትም እንዳጠቃላይ ማለት ነው። ስለዚህ አንተ የምትደግፈው መንግስት ይሄን ሁሉ ተቋቁሞ መነሻውን የሚሰብር ይመስላል። ኦፍ ኮርስ ያንን ኦክሲጅኑ መቆረጥ አለበት ነው ብዬ ማምነው ራሱ ያንንም ነገር ያሳካዋል ብዬ መንግስት አስባለሁ። ኦኬ ቴንክ ዩ ሶራችን ከጀርባ የሚጫጫ ነገር አለ፣ አስተካክለው። ቆይ ኮሜንት ላይ ያላችሁ ሰዎች እስኪ ራሳችሁን በጎን ለጎንም ተወያዩ። አሁን ለምሳሌ አንድ የመጀመሪያው ቃታ የሚሳብ ከሆነ እንዴት ያለ ጦርነት ነው የሚሆነው? ይህን ሁሉ መመከት የሚችል ኃይል አዘጋጅቷል ማለት ነው የፌዴራል መንግስቱ። ኦሮሚያ ጋር ከኦነግ ጋር ፋኖ አለ፣ ቲፒኤልኤፍ አለ፣ ሻዕቢያ አለ፣ እንደገና ሳፍ አለ፣ የሱዳን አርሚ ፎርስ አልቡርሃን የሚመራው። እሺ እጅግ በጣም ለመተንተንም ለማውራትም የሚሰቀጥጥ ይመስለኛል። አሁንም ግን በተለይ የሃይማኖት ሰዎች ምሁራኖች 2 ዓመት ከምትዋጋ 30 ዓመት ብትደራደር ይሻላል። ዝም ብለህ የተጨቃጨክ እየተፎጋገርክ ምናምን ሰላም ትዕግስቷ ሊሟጠጥ አይችልም ብዬ ነው ተስፋ ማድረገው። አሁንም እዛ አካባቢ ላይ አንዴ ቃታ ከተሳበ እጅግ አስከፊ ነው የሚሆነው። በነገራችን ላይ ጦርነት መጀመር በጣም ቀላል ነው። ከባዱ ነገር ማቆም ነው። ሚሊተሪ ሰዎች ይነግሯቸዋል። አንዳንዶቻችሁ የፌዴራል መንግስትን ብሌም ታደርጋላችሁ፣ አንዳንዶቻችሁ ሌሎችን ብሌም ታደርጋላችሁ። ይሄ ጦርነት ከመጣችሁ አይቀር ደግሞ ላይደረግ የሚችልበትንም አንገል ብታሳዩን አሪፍ ነው። ልንዋጋ የምንችልበትን ማንም እብድም ምንም ሊያዋጋ ይችላል፣ ሊያታኩስ ይችላል። እናንተ አይናችሁ የሚታያችሁ ነገር አለ። ላንዋጋ የምንችልበት እጅግ ደም አፋሳሽ እጅግ ዘግናኝ የሆነ ነገር ነው የሚታየኝ እና እሱንም ነገር እንድታስቀምጡልን ለማለት ያለው። ምኒልክ ወደ አንተ ነምጣሽ ወንድሜ፣ 6 ደቂቃ አለ። ቴንክ ዩ አመሰግናለሁ። ከሁለት ኦኬ አሁን ወንድማችን ትንሽ የጠቀሰው ነገር ብዙ ሀቅ አለው፣ ግን ሰፋ አድርገን ብናየው የዚህ ጦርነት ፋይናንሰሮች የሚሆኑት ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ ናቸው። ተሳታፊ የሚሆን ውስጥ ከሀገር ውስጥ ከኢትዮጵያ ውስጥ ኦኤልኤፍ፣ ኦነግ፣ ብልጽግና እንደ አንድ ክሊክ ነው የማያቸው። የመጨረሻው ሰዓት ላይ አንድ እንደሚሆኑ ጥርጣሬ የለኝም። አብዛኞቹም እጅ ሰጥተው የሚገቡት ዩኒፎርም ቀይረው አዳዲስ መሳሪያ ተሰጥቷቸው ለኦሮሚያ ልዩ ኃይልና ለመከላከያ ሰራዊቱ እንደሚመዘገቡ እናውቃለን። በሌላ በኩል ደግሞ ከብልጽግና ጎን የቆሙት ዩናይትድ አረብ ኤሚሬትስ እና አርኤስኤፍ አሉ። በትንሹ ደግሞ ሶማሌላንድ አለች። በትንሹ ሶማሌላንድ ባለፈው እንደተናገርኩት ከኤርትራም ጋር ከሱዳንም ጋር ከሶማሌላንድም ጋር ከሶማሊያም ጋር አብይ አህመድ ያደረጋቸው ስምምነቶችና የዲፕሎማቲክ ቻናሎች ሁሉ የተቋረጡትና ያለቁት በክህደት ነው። በአብይ አህመድ ክህደት ነው። ሰም ፖይንት ኦር አናዘር ክህዷቸው ግንኙነታቸው ተበላሽቷል። ከሱዳን ጋር የመጨረሻው አሁን በቅርብ በዚህ ሳምንት የምናያቸው ሪፖርቶች አርኤስኤፍን ሰፖርት የሚያደርግ አንዳንዱን በሳተላይት ቀደም ፐብሊክሊ አቬይላብል በሆነ እያየሁት የነበረው ከሱዳን 20 ኪሎ ሜትር ርቀት ላይ 20 ማይል ላይ ኪሎ ሜትር ሳይሆን ማይል ላይ ርቀት ላይ የአርኤስኤፍ ማሰልጠኛ ካምፕ በዩኤኢ ፈንድ ተደርጎ ካምፕ ሰርተዋል። ወታደሮችም እያሰለጠኑ ነው።
አት ዘ ሴም ታይም ከኤርትራ ጋር ጦርነት መጀመር ይፈልጋሉ። ሶ በተቃራኒው ሳይድ ደግሞ ቲፒኤልኤፍ፣ ኤርትራ፣ ሶማሊያ፣ የሱዳን አርም ፎርስስ፣ ግብፅ እና ሳውዲ አረቢያ አሉ። ከሀገር ውስጥ እንደጠቀስኩት ኦነግ፣ ኦኤልኤፍ፣ ብልጽግና አንድ ብዬ ነው የማስባቸው። ፋኖ አለ። ከዛ ውጭ ይሄ ነው የሚባል ፋኖ ከነሱ ጋር አንድ ነው። ፋኖ ራሱን ችሎ ነው። ኤርትራ፣ ቲፒኤልኤፍ፣ ግብፅ፣ ኤስኤኤፍ ወይንም የሱዳኒስ አርሚ እና ሳውዲ አረቢያ በአንድ ጎን ናቸው። ብልጽግና የዩኤኢ ሰፖርት አለው። እዚህ ጋር ትንሽ ልዩ የሚያደርጋት ፋኖ ራሱን ችሎ ነው የሚዋጋው ስትል፣ ቆይ ለምሳሌ የፌዴራል መንግስቱ ከቲፒኤልኤፍ ጋር የተዋጋ ነው፣ ከሻዕቢያ ጋር የተዋጋ ነው፣ ከኦነግ ጋር የተዋጋ ነው። ፋኖ የሚተኩሰው ወደ ፌዴራል መንግስቱ ነው። ሁሉም የራሳቸው ካውዝ አላቸው የሚዋጉበት። የቲፒኤልኤፍ ጉዳይ የታወቀ ነው። የመሬት ፍላጎት አለው፣ የአማራን መሬት መውሰድ። ከብልጽግና ጋር የፓወር ሼሪንጉን አልተስማማውን። አሁን ያለው እንደሚፈልገው እየዘረፈ አይደለም። የተወሰኑት ከብልጽግና ጋር ተቀላቅለዋል፣ የቀሩት ከኤርትራ ጋር ተቀላቅለዋል። ሶ ክሊርሊ እዛ ጋር የማይካድ ሻዕቢያ እና ቲፒኤልኤፍ ወደ 4 ኪሎ ቢቃረቡ፣ ለምሳሌ የፌዴራል መንግስቱ ወደቀ እንበል፣ ፋኖ ከነዚህ ኃይሎች ጋር ይታኮሳል ወይስ ምንድነው የሚያደርገው? ፋኖ የሚታኮስበት የራሱ ዓላማ አለው። እስካሁን ድረስ እኔ አሁን እንደ አንድ ፋኖ ደጋፊ ነው እንጂ የምናገረው እንደ ኤክስፐርቲ ምናምን ሆኜ አይደል። በእኔ አመለካከት ፋኖ የአማራን ህዝብ የህልውና አደጋ ከሚጥል ኃይል ጋር የአማራን ህዝብ ጥቅም በሚጎዳ መልኩ አይሰራም፣ በምንም መልኩ አይሰራም። ያ ማለት ግን የብልጽግና ኃይል ያለ የሌለ የአየርም የምድርም ጦሩን የአማራ ህዝብ ላይ ያለምንም ርህራሄ እያወረደ ባለበት ጊዜ የዚህን መከላከያ የኢትዮጵያ ነው ብሎ ከመከላከያው ጎን ይቆማል ብሎ ማሰብ ሞኝነት ነው። ኢትዮጵያን በሚያፈርስ መልኩም ፋኖ ከግብፅ ወይንም ከሱዳን ጋር ይሰራል ብሎ ማመኑ ሞኝነት ነው። ፋኖ ከኢትዮጵያ ጋር የሚቃረን አጀንዳ የለውም፣ የመገንጠል ሀሳብም የለውም። የአማራ ህዝብ ላይ ያለውን የህልውና አደጋ ቅድም በተለየ መልኩ የለም ያልከው ስህተት ነው። ምክንያቱም ህገ መንግስቱ ላይ ጨቋኝ ተጨቋኝ የሚል የተጻፈ ትርክት አለ። ህገ መንግስቱ ማን የጻፈው? የህገ መንግስቱ ባለቤቶች ኦነግ፣ ህወሓት፣ ጥቂት የአማራን ህዝብ ጥቅም የሸጡ ከሃዲዎች ናቸው። በድርጅት ደረጃ ግን ህገ መንግስቱ የኦነግና የህወሓት ነው። ከአንቀጽ 39 ጀምሮ ሁለቱ የተገንጣይ ድርጅቶችን ሀሳብ እንደነሱ በሚፈልጉት መልኩ እነሱ የሚፈልጉትን መሬት ወስደው የሰሩት ህገ መንግስት ነው። በዚህ አይ ቲንክ ክሊክ ያለ ይመስለኛል። ስለዚህ የህልውና አደጋ አለባችሁ አለብን ማያከራክር። እሺ አንተ የምትደግፈው ፋኖ ደግሞ ሰሜናውያን በተለየ ሁኔታ የህልውና አደጋ አለብን ብሏል። ማን በጻፈው ህግ ነው ጀነራል ተፈራ ይሄን ያሉት? አንተ ህገ መንግስቱ ነው የህልውና አደጋ የፈጠረብን ካልክ፣ ጀነራል ተፈራ ደግሞ የህልውና አደጋ አለብን እኛም ትግራይ ወይ ቲፒኤልኤፍም ካሉ ማን በጻፈው ህግ? የትኛው ነገር ጠቅሰው ነው? ይሄ ህገ መንግስት መጥቀስ አያስፈልግም። ይሄ ቅድም የተናገርኩትን ነገር ነው። የጦርነቱ ተሳታፊዎችና የጦርነቱ ቦታ የት ነው የሚለውን ስናይ የጦርነቱ ተሳታፊዎች እንደጠቀስኩት የሱዳን አርሚ አለ፣ አርም ፎርስስ አለ፣ አርኤስኤፍ አለ፣ ኦኬ፣ በሳውዲ አረቢያ ባኪንግ፣ ኤርትራ አለ፣ ከሶማሊያ ጋር ፓርትነርሽፕ ፈጥረው። ሶማሊያ እዚህ ጦርነት ውስጥ ትገባለች ብዬ አላምንም። ጦርነቱ ቢካሄድ የሚጀመረው ብልጽግና ጦርነት መጀመሪያ ምንም ምክንያት ባይኖረውም የሚጀምረው ከኤርትራ ጋር። ያ ጦርነት ከኤርትራ ጋር ሲጀመር ግን ከኤርትራ ጋር አያልቅም። ጦርነቱ ቀጠናውን እንዳለ ድብልቅልቅ የሚያደርገው ነው። ሁለት ነገሮች እውነት ይሆናሉ ብዬ አምናለሁ። አንደኛ የብልጽግና ኃይል በከፍተኛ ተመቶ ኢትዮጵያ የምትተርፍበት እድል ይፈጠራል። ይሄም አይሆን ከሆነ ግን የብልጽግና ኃይል ኢትዮጵያን አፍርሷት መናገር ብቻ ሳይሆን እያደላደልን ቅርጽ እያበጀን እንሂድ። ግን ከታይም አንጻር ነው የማወራው። ቶሎ ቶሎ ታይምን ጨርሳል። የብልጽግና ኃይል ከተመታ፣ ሴንትራል ገቨርንመንቱ ከተመታ ኢትዮጵያ የምትተርፈው እንዴት ባለ ሁኔታ ነው? ለምሳሌ ቲፒኤልኤፍም አለ፣ ፋኖም አለ፣ ሻዕቢያም አለ። አንዳችሁ ከአንዳችሁ ጋር ትቃረናላችሁ።
እንዴት ነው ሀገሪቷን የምታተርፉት? እኔ ኢትዮጵያ ትተርፋለች ብዬ የማምነው የሴንትራል ፓወሩ ላይ የሚፈጠረውን ቫኪዩም የፋኖ ኃይሎች ኢትዮጵያን የማፍረስ ዓላማ የሌለው ብቸኛው የታጠቀው ድርጅት የፋኖ ኃይል ይህንን የሴንትራል ፓወሩን ቫኪዩም በፍጥነት መሙላትና የኢትዮጵያን የመከላከያ ሰራዊት ሪሶርሶች እጁ ማስገባት ከቻለ ኢትዮጵያን ከመፈራረስ ያድናታል። ይሄ ካልሆነ ግን ከቲፒኤልኤፍ ጋር እንዴት ትስማማላችሁ? ከቲፒኤልኤፍ ጋር የምንስማማበት መንገድ ሊኖር የሚችለው ቲፒኤልኤፍ የአማራን መሬት አማራ ላይ የተሰራውን የሐሰት ትርክት ውሸት እንደሆነ ተቀብሎ የአማራን መሬት ላለመንካት ረጅም ሳትሄድ ልንገርህ፣ አይቀበልም። አሁን ችግራችን አምታታው በከተማ ነው እየሆነ ያለው። ዝም ብለህ ግርፍርፍ አድርጋማ አትለፍ። እያደማን እንሂድ። ቲፒኤልኤፎች የመዋጋቸው ዋነኛ ምክንያት አንተ ያስክባቸውን መሬት ለማስለቀቅ ነው። ዋነኛ ምክንያታቸው እሱ አይደል? ኦኬ እሺ፣ ጨርስ። አድምተን የአንድ ባንድ አብጠርጥረን አድምተን ለአድማጭ ተመልካቾቻችሁ ለደጋፊዎቻችሁ ክሊር ማድረግ አለባቸው። አሁን እዚህ ብዙ የተምታታበታል። ተኩሳው በቃ ወዴትም አቅጣጫ ዝም ብለህ ተኩስ ሚላለ። ስትተኩስ ራሱ ቅርጽ ያለው ተኩስ ነው መሆን ያለበት። ወዴት ነው የምትተኩሰው? ቲፒኤልኤፍ ወራሪው ኃይል በጉልበት የያዘብን መሬት አለ ለማስለቀቅ ነው የምንመጣው ብሏል። አንተ ደግሞ የያዝነውን ኃይል ካመኑልንና ከሰጡን ሰላም እንሆናለን ብሏል። አስቀድመው ነግረው ካልኩ የሚታኮሱበት ምክንያት አንተ ያስገባቸውን መሬት ለማስለቀቅ ከሆነ እንዴት ነው የምትስማማው? ኦኬ፣ ጥያቄን በአጭሩ ለመመለስ የሚፈጠረውን የፓወር ቫኪዩም የሚይዘው የፋኖ ኃይል ከሆነ ኢትዮጵያ ትተርፋለች የምልህ በዚህ ምክንያት ነው። ይሄም በጸባይ አይደለም ወይ ተለማምጦ ቲፒኤልኤፍን አይደለም ሴንትራል ፓወሩን የሚፈጠረውን ፋኖ ከሞላ በኋላ ይኸውልህ ፍትሃዊ በሆነ መልኩ ቲፒኤልኤፍ መታኮሱን አቆመዋ። ቢኮዝ ስቲል አንተ መሬትን ማስጠበቅ ትፈልጋለህ፣ እነሱ ማስለቀቅ ይፈልጋሉ። ይኸውልህ እኔ እኮ የአንድ ቀን ጦርነት ተደርጎ ያልቃል የሚል ቅዠትም የለኝም እምነትም የለኝም። በሌላው ቫኪዩሙን ስትሞላ ቲፒኤልኤፍ ያስከው መሬት ለማስለቀቅ ሲመጣ ሁለተኛ ውጊያ ከቲፒኤልኤፍ ጋር ማይቀር ይሆናል ማለት ነው። ይኸውልህ ቲፒኤልኤፍ በዛን ሰዓት መዋጋት መቀጠል የሚችል አቅም ካለው እንግዲህ አሁን የምናወራው እስከ ሰሜን ሸዋ ድረስ እየወረረው የመጣውን ያልታጠቀውን ያልተደራጀውን አማራ አይደለም የምናወራው። ላለፉት 4 ዓመታት በጦርነት የጠነከረ የተደራጀ አንድ ድርጅት የፈጠረ ብዙ 100,000 ወጣቶችን ያሰለጠነ ብዙ ሚሊዮኖች የሚያምኑበትን የፋኖ ተቋም ነው የምናወራው። እንግዲህ ሀሳብ ልሰንዝር አንዴ ቴዲ ሰዓት ያልቋል፣ ግን በጣም እያቆራረጥከኝ ነው። ተጨማሪ ሰዓት ነው የምሰጠህ። ሰዓት አልቋል። ዘግቼ ወደ ሌላው ማለፍ ይችላል። ኢንፋክት ወደ ሌላው አለፍ። በቃ አንዴ ሀሳቡን ለአንድ ላድርግና እለፍ። እኮ እኔ እኮ ግን አረፍተ ነገሩ ሳያልቅ ይከብዳል ትንሽ። ቆይ ወንድሜ እኮ አንዴ ቀስ ብለህ አስረዳን። እሺ፣ እናንተ ከፌዴራል መንግስቱ ጋር የምትታኮሱት የህልውና አደጋ ስላለባችሁ ነው እንዳልከኝ። ቲፒኤልኤፍ የሚታኮሰው እናንተ ወራችሁ የያዛችሁት መሬት ስላለ ነው። እኛ ወርን የያዝነው መሬት የለማ ቴዲ። አንተ ነሱ የምትለው እነሱ የሚሉት ወረ ይዛሃል ነው የሚለው። አንተ ኢትዮጵያ የምትተርፈው እኛ 4 ኪሎ ገብተን የተፈጠረውን ቫኪዩም ስንደፍን ነው የምትለው። አንተ 4 ኪሎ ገባህ ማለት በሌላ አባባል ቲፒኤልኤፎች ወረ ይዛሃል የሚሉን መሬት ታስጠብቃለህ ወይም የአማራ ግዛት ነው ብለህ ህግ ትጽፋለህ ማለት ነው። ይሄ ደግሞ ቲፒኤልኤፎችን አያስማማቸው። ካላስማማቸው ደግሞ መጀመሪያም የተታኮሱት አንተ በህግ የአማራ አካል አደርጋለሁ የምትለውን መሬት ማስለቀቅ ስለሆነ የመጀመሪያ ሙጊያቸው ከአንተ ጋር መዋጋታቸው ማይቀር ነው። በሌላ አባባል አንተ ደፈንኩት የምትለውን ቫኪዩም ድጋሚ ለመቆጣጠር መምጣታቸው ማይቀር ነው። አሁን ልትነግረን የሚገባው ከመዋጋት በፊት ስልጣን ላይ ብትቀመጥ ይህንን በግዛት ይገባኛል የምትነታረክበትን መሬት እንዴት ልትፈታ እንደምትችል በዚህ መንገድ እፈታለሁ ብለህ ንገረኝ መፍትሄው። ካልሆነ ደግሞ የእነሱ አቋም ይሄ ከሆነ እንግዲያውስ መሬቴን ለማጽናት ከእነሱ ጋር መዋጋት አይቀርም ብለህ ግልጹን ተናገር። ኦኬ ፈርስት ኦፍ ኦል እኔ ቲፒኤልኤፍ ጦርነቱን ሰርቫይቭ ማድረግ አለበት ብዬ አላምንም። እንደ ትግራይ ህዝብ ግን በወልቃይትና በራያ በኩል የመሬት ጥያቄያቸውን በሀቅና በእውነት እንዴት ቲፒኤልኤፍ ከአማራ ህዝብ ላይ በጉልበት እንደነጠቀው የሚያምኑ ሰዎች አሉ፣ ይህንን የሚቀበሉ። አይ ዶንት ቲንክ ከትግራይ ህዝብ ጋር ጦርነት የሚያደርግ ፋኖ ይኖራል ብዬ አላምንም።
ከቲፒኤልኤፍ ጋር ግን ጦርነት የሚያደርግ ፋኖ ይኖራል። ቲፒኤልኤፍ አይደለም ኢትዮጵያ በ3-4 ሀገራት ባሉበት ጦርነት ውስጥ ተሳትፎ አይደለም አሁን ራሱ የትግራይ ህዝብ ድጋፍን ያጣ ድርጅት እየሆነ ነው። ጦርነት አንፈልግም የሚሉ ትግራያኖች በየቦታው ታያለ። አሁን ቲፒኤልኤፍ ጦርነት ለማድረግ ከሻቢያም ጋር ከብልጽግናም ጋር ለሁለት ተከፍሎ በሚዘጋጅበት ሰዓት ሌላኛው ሴኔሪዮ አንድ መጨረሻ ማስቀመጥ ፈልገው ብልጽግና መሸነፉ የማይቀር መሆኑን ሲያቅ ሊተራሊ ህወሓት እንዳደረገው ኦሮሚያን የመገንጠል እንቅስቃሴ ለማድረግ አሁን ቅድመ ዝግጅት እያደረገ ነው። የኦሮሚያ ልዩ ኃይልን በማሰልጠን ሌሎችንም በማድረግ ከፋኖ ውጭ ኢትዮጵያ ተርፋለች ብዬ አላም። እሺ እኔ እኮ እንዴት ነው ቆይ ጋይስ አሁን የኔ ጥያቄ የምታደርገው ተደባደብ የምታደርገውን ድብድብ ግን አስረዳን። ከተደባደብክ በኋላ እንዴት ያለ ሰላማዊ ኢንቫይሮንመንት እንደምትፈጥር ንገርን። አምታታው በከተማው አታርገው። ኢትስ ኦኬ መጀመሪያ ይተኮስ እንደባደብ፣ ከዛ በኋላ ይጠራል። ሳይደፈርስ አይጠራም። እንደዚህ አይደለም እኮ ሁሉም ጦርነት የራሱ ኮዝ አለው። ለምሳሌ የራሽያ እና የዩክሬን ጦርነት ኮዝ አለው። ሁሉም ጦርነት ኮዝ አለው። ምን ለማሳካት ነው የምትደባደበው? አሁን በምታደርገው መደባደብስ የምትፈልገውን ነገር አቺቭ ማድረግ ትችላለህ ወይ? አዎ በዚህ መንገድ ማለት እኮ አለበት። እሱ የእናንተ ስራ ነው። የኔ ስራ መጠየቅ ነው። ሳትጠይቅ እመን የምትለው ይሄ ሃይማኖት አይደለም። ሃይማኖት ብቻ ነው በየዋህነት እመን፣ ሳትጠይቅ እመን። ጥያቄ አታብዛ የሚባለው ዝም ብሎ መጽሐፍ ቅዱስ ቃል ሲሆን እግዚአብሔር ቃል ሲነግሩ ነው። የአማራ ህዝብ ጥያቄ ይፈልጋል። የትግራይ ህዝብ ማወቅ ይፈልጋል። አሁን ብዙዎቹ ኮንፊውዝድ ሆነዋል። ህዝቡ ማን ከማጋ እንደሚደባደብ ራሱ አይታወቅም እኮ ግልጽ ሆኖላችኋል። እናት ማ ከማጋ ነው የሚደባደበው? እስኪ እየተደባደብን እንለያለን ማ ከማጋ እንደሚደባደብ በጊዜ ሂደት ምትለው የሰው ህይወት እኮ ነው ያለ እየወደቀ ያለው ኢንፍራስትራክቸር ነው የሚወድመው። በግልጽ የሆነ ድብድቡ ራሱ ማ ከማጋ ነው፣ በምን ምክንያት ነው፣ ኢንድ ሪዘልቱ ምንድን ነው? ይህን ማወቅ አለብን። እናንተም ደጋፊዎቻችሁን ይህን ነው መጠየቅ ያለባችሁ። እንዴ አንተ አይደለም ይህንን ነው በዝርዝር አስረዳለሁ። እሺ ብያለሁ። ለአንተ አይደለም ይህንን ነው ህዝቡ ማወቅ የሚፈልገው እና ፕሊስ እሱ እንድትነግሩን ነው። ለምሳሌ በሻቢያዎች በኩል ግልጽ ነው። ከፌዴራል መንግስት ሌላ ሀገር ናቸው። ከፌዴራል መንግስት ጋር የምንታኮሰው በዚህ ምክንያት ነው ይላል። ቲፒኤልኤፍ ውስጥ ምንገባው ፋኖ ውስጥ ምንገባው ኦፍኮርስ ታዲያ እና ፈጠን እንቀመጥልን ነው እንዴ? የሌው ጋር የመጣውን ኦኬ በተቻለው አጋጣሚ እኮ ማዳከም አለብን እኮ እኛ እንደ ሀገር ነን ይላል። ውስጥ ያላችሁት እሳ ኦነግ ከፋኖ ጋር ማይታረቅ ሐሳብ ካለ፣ ቲፒኤልኤፍ ከፋኖ ጋር ማይታረቅ ሐሳብ ካለ፣ ቲፒኤልኤፍ ከኦነግ ጋር ማይታረቅ ሐሳብ ካለ ከሶስታችሁ አንዳችሁ 4 ኪሎ ብትገቡ የምትጨራረሱ ኃይሎች ከሆናችሁ እንዴት ያለ ሰላማዊ ሀገር ነው አስቀጥላለሁ የምትሉት? ይህን ነው እንድታስረዱን የምንፈልገው። እኛ የተፈጠረውን ነገር እኛ ብቻ 4 ኪሎ ንግባ ሰላም ይሆናል ካልክ እንዴት? ይህንን ነው መናገር ያለባችሁ ማይ ፍሬንድ። እንደዛ ነው ማለት ያለበት። እሺ ቴንክ ዩ ምኒልክ ፋን ነው። ከዛ ወደ እንትና አይደሉ ማለት ሳሚና ያ ቴዲ ቴንክ ዩ። እሺ 6 ደቂቃ አለ። እሺ ቴንክ ዩ ስለተሰጠኝ እድል። ሰው ከረንትሊ ያለው የኢትዮጵያ ፖለቲካ እንግዲህ በጣም በሚያሳዝን ሁኔታ የጦርነት በየዕለቱ የምንሰማቸው ዜናዎች የጦርነት ዜናዎች ናቸው። ሰው ለዚህ ሁሉ ጦርነት እንደ መንስኤ እንደ ምክንያት ነው ብዬ የማስበው ኢትዮጵያ ውስጥ እንግዲህ ያልተላቀቀን አንድ ችግር አለ። እሱም መሳሪያ ይዤ መንግስትን ገለብጥና የራሴን ስርዓት መሰረታለሁ የሚል ኋላ ቀር አስተሳሰብ ነው። ከጥንት ነገስታቶች ጀምሮ ያለ አስተሳሰብ ነው። በትጥቅ ትግል የሚመጣ መንግስት ወይም ደግሞ ነፍጥን አስቶ ጫካ ገብቶ መንግስትን አስወግዳለሁ የሚል መንግስት ምንም አይነት ዲሞክራሲያዊ መንግስት ሊመሰረት አይችልም። ይሄ ከዚህ በፊት በጥናትም የተረጋገጠ ጠመንጃን ይዞ መጥቶ ዲሞክራሲያዊ ምንም አይነት ሀገራችንም ሊያሸጋግር አይችልም። ምንም አይነት የዲሞክራሲያዊ ስርዓት ሊዘረጋ አይችልም። እንደዚህ አይነት ልምድም ፓርቲም የለም የትኛውም ሀገር ውስጥ ማለት ነው። ስለዚህ መንግስታችን ይህንን ለማስቀረት ነው እየሞከረ ያለው።
ኢትዮጵያ ውስጥ የምናያቸው የትኛውም አይነት ኢንሰርጀንሲ ግሩፕ ፋኖም በለው ቲፒኤልኤፍም በለው አሁን ከረንትሊ ያው መሳሪያ ይዘው እየታገሉ ነው ያሉት። የዶክተር አብይ መንግስት በምርጫ የተመረጠ መንግስት ነው፣ ሁላችንም እናውቃለን። ምንም አይነት ኮሽታ ሳይሰማ በፓርላማ ፕራይም ሚኒስትራችን ተመርጠው በጣም ጥሩ ስፒች ዴሊቨር አድርገው ፓርላማ ላይ የሁላችንም የኢትዮጵያ ህዝቦችን አዎንታ አግኝተው ስልጣን ላይ የወጡ መሪ ናቸው። እሳቸውና አድሚኒስትሬሽናቸውን ዝም ብሎ አንደር ኤስቲሜት በማድረግ እና ቆይ ለአንተም ተመሳሳይ ጥያቄ ላንሳውን ግራ የገባ ነገር ስላለ እዚህ ከኦነግ የተታኮስክ ነው፣ ከፋኖ የተታኮስክ ነው፣ ከቲፒኤልኤፍ ጋር ለመታኮስ እያሟሟክ ነው፣ ከሻዕቢያ ጋር ልትታኮስ እያሟሟክ ነው፣ ከአራት ኃይሎች ጋር ይህንን በአራቱም አቅጣጫ ልትዋጋ እያሟሟክ ያለውን ጦርነት እንዴት ነው አሸናፊ የሆነ ሰርቫይቭ የምታደርገው? በዚህ ምክንያት ነው በቃ እንችለዋለን። ምክንያቱም በዚህ ብለን ነገርን ግልጹ ነገር መስል እንዴት ነው ድብድቡ የምታካሄዱ? ትልቁ ፖይንት ምንድን ነው? ህገ መንግስታዊ ስርዓቱን በኃይል መናድ አይቻልም። ይሄ የኢትዮጵያ ህዝብ የመረጠው መንግስት ነው። ስለዚህ መንግስት ራሱን ለመከላከል የትኛውንም አይነት እርምጃ ይወስዳል። ፋኖን ብትለው፣ ሸኔን ብትለው፣ ቲፒኤልኤፍን ብትለው ከኢትዮጵያ ዲፌንስ ፎርስ አንጻር ያን ያህል እዚህ ግባ የሚባል አቅም ያላቸው ድርጅቶች አይደሉም። ያን ያህል የታጠቁም ድርጅቶች አይደሉም። ስለዚህ ስጋት እንደዛ ከሆነ ከፋኖ ጋር የምታደርገው ውጊያ 3 ዓመት ኦልሞስት ሆኖታል። ኦነግም ያው አሁን ድረስ የታኮሰ ነው። እዚህ ግባ የማይባሉ ከሆነ እስካሁን ለምን ስርዓት ማስያዝ ከበደው መንግስት? ያው መንግስታችን እነዚህ እዚህ ግባ በማይባሉ ብለህ የናካቸውን ኃይል እኮ ጨርሰ ገለ ስርዓት አስይዘ ነው ፊትን ወደዛ ማዞር የነበረብህ አይደል? በጣም ከናካቸው እንዴት እስካሁን ሰርቫይቭ አድርጉ? ያ መንግስታችን ምንድነው ብዙ ጊዜ አሁን ስናየው ለጦርነትና ለመዋጋት ታይሙን ስፔንድ የሚያደርግ መንግስት አይደለም። ሁልጊዜ ጠቅላይ ሚኒስትሩ ምንድን ያለው ከእያንዳንዱ የሰላም እፎይታ ኢትዮጵያ ትጠቀማለች ነው። ስለዚህ የምንሄድበት አማራጭ የሰላምና የድርድር አማራጭ ነው። ምንም እንኳን መንግስት ጉልበት ቢኖረው ፎርስ መጠቀም ቢችልም፣ ነገር ግን የአባትነትና የሀገር ጠባቂነት ሚናውን ነው እየተጫወተ ያለው። ስለዚህ አሁን ከቲፒኤልኤፍ ጋር የነበረውን እንትን እናስታውሰዋለን። በተደጋጋሚ ነገሩ በሽምግልና ይፈታ ብሎ መንግስት ሲለምን የነበረበት አቅማቱ አይደለም። ምክንያቱም በአጭር ጊዜ ውስጥ መቀሌ መግባት እንደምንችልና እነሱን ማንበርከክ እንደቻለ የዓለም ያወቀው አቅም። ፋኖንም ነው ይሄ ነገር አይዋጣችሁም ሰላም እንፍጠር ተብሎ ሲለመን የነበረው፣ የተለያዩ የሰላም ድርድሮች ሲደረጉ፣ የሰላም ጥረቶች ሲደረጉ የነበረው መንግስት ፋኖን ማጥፋት አቅቶት አይደለም። እና ምን ያክል እንዲራቡ ካለው ፍላጎትም መንግስት ይታገሳል። ጀስት እነኚህ ሰዎች ለሰላም ሀሳብ አላቸው፣ የሰላም ፍላጎት አላቸው ምናምን በሚል ያው ከዛሬ ነገ እንትን የምትለው ነገር ይኖራል። ኦብቪየስሊ ታይተዋል እኮ እነኚህ ሰዎች ላይክ ለሀገራቸውም ለአማራ ክልል ህዝብም እንደማይሆኑ አሁን በቅርብ ራሱ ከምናየው የደብረ ታቦርን ከተማ እንዴት መከላከያ ሲወጣ እግሩን ጠብቀው እንዴት አመድ እንዳደረጉት አይተናል። ከዚህ በፊትም እንዴት የገበሬውን ንብረት ሲዘርፉ እንደነበረ፣ ሰው ሲገሉ እንደነበረ፣ ንጹሐንን ስንትን ሲሉ እንደነበረ እሱን እኮ ነው። አሁን እንዴት መሰለህ፣ አሁን እኮ በፌዴራል መንግስቱን በኩል አምታታው በከተማ ነው፣ በተቃዋሚዎቹ በኩል የምትሰሙት ክብራትና ክብራን አምታታው በከተማ ነው። ግራ ተጋብቷል ህዝቡ። የሀገር መከላከያ ሰራዊት ሲወጣ ጠብቀው አመድ ካደረጉት አሉ ማለት ነው። ወይም አንተ ማጥፋት አልቻልክም ማለት ነው። ካልቻልክ እንዴት ነው የምትንቃቸው? ወይም ደግሞ እዚህ ግባ ማይባሉ ናቸው ብለህ የምትንቀው እንዴት ነው? አደጋ እያደረሱብህ እየማረኩ እየገደሉ ከሆነ የሆነ ቦታ ላይ ለአንተ ለቁጥጥር አመቺ ያልሆነ ነገር ፈጥረውብሃል ማለት ነው። ያ ምንድን ነው አሁን ፋኖ የሚዋጋበት ዋናው ስታይል የሽምቅ ውጊያ ነው። በትክክል የሆነ እንደዚህ ፋክሽን ወይም ብርጌድ ወይም የሆነ እዝ አቋቁሞ አይደለም ከመንግስት ጋር የተዋጋ ያለው። የሆነ ቦታ ላይ ይተኩሳሉ። ከዛ መከላከያ ወይም እንትን ሲመጣ ፖሊስ ሲመጣ ፈርጥተው ወደ ጫካ ይገባሉ። ስለዚህ እንደዚህ አይነት
የኢንሰርጀንሲ ውጊያ እንትን ይፈልጋል። በጣም አስቸጋሪ ነው። ምክንያቱም የተበታተነ ነው። በአንዴ ላይክ አንዴ አግኝታ ላይ የምትመታው አይነት እንትን አይደለም። ሞር የሚሊታሪ እንትኖች እዚህ ላይ እንትን ሊያደርጉ ይችላል። ስለዚህ አሁን እሱ ነው አሁን አንዴ ለያዝ ለገላጋ አስቸጋሪ ከሆኑብህ የሚታኮስህ እኮ እሱ ለሱ ምቹ የሆነ የመደባደቢያ መንገድ ነው የሚፈጥርልህ። ፋኖች ለምሳሌ ሲታኮሱ ለእነሱ የሚመቻቸውን ስታይል ነው የሚመርጡት። ለአንተ የሚመቻቸውን ስታይል ከመረጡማ ታጠፋቸዋለህ። እውነታው ይሄ ከሆነ እሺ ምንድነው መጨረሻቸው? ከነሱ ጋር ያለ በምንድን ነው የሚቋጨው? ያ ማለት አብዛኞቹ አመራሮች ያው ወደ ለመንግስት ጋር ድርድር እያሉ ያው ከመንግስት ጋር እየሰሩ ነው ያሉት። ማስረሻ ሰጤ፣ ፋንታው ሙሀቤ፣ ሌሎችም አፋብን የሚባለው ያው ፓርቲ መስርቶ እንትን እያለ ነው። ግን ፓርቲን ቢመሰረትም በጎን ላይ የትጥቅን አማራጭ ይዞ እየተንቀሳቀሰ ነው የምናየው። እሱ ብቻ ሳይሆን መንግስትን ላይክ ባሰበው መንገድ በመሳሪያ ማሸነፍ ሲያቅተው ጸምዶ እያለ ወያኔ እያለ ሻዕቢያ እያለ ከሌላ ከውጭ ባንዳ ጋር ተባብሮ እየሰራ ነው ያለው። ይሄን ድርጅቱን በጣም የሚያስጠላ እና ያው ባንዳነቱን እያሳየን ነው ያለው። አንዴ ቃል እና በምንም አይነት ስሌት ያው ለኢትዮጵያ ሕዝብ የሚመጥን ድርጅት አይደለም። የአሸባሪነት ስራ ነው እየሰራ ያለው ብዬ ነው የማስበው። ሌላው ደግሞ ያው ቲፒኤልኤፍ ነው። ቲፒኤልኤፍ እንግዲህ ያው የስልጣን ጥመኛ ድርጅት ነው። ባለፈው እንኳን ያደረጉትን ጦርነት ከ4 ኪሎ ስልጣን መገለላቸው ከማዕከላዊ መንግስት ስልጣን መገለላቸው ምን ያክል እንዳበሳጫቸው ያየንበት ነው። ምክንያቱም እነዚህ ሰዎች ዞሮ ዞሮ የሚፈልጉት የ4 ኪሎ ነበር። ወልቃይትም ቢሉ ጠገዴም ቢሉ የሆነ ሪዝም ቢሰጡ ዞሮ ዞሮ ማዕከላዊ መንግስትና የ4 ኪሎን ስልጣን የሚፈልጉ ሰዎች ናቸው። ያ ደግሞ እንደማይሆን ተመልሰው የኢትዮጵያ ህዝብ ጫንቃ ላይ ሊጣሉ እንደማይችሉ በግልጽ ተነግሯቸዋል። ስለዚህ አሁንም ለታደሰ ወረደ የተላለፈው መልእክት ግልጽ ነው። የኢትዮጵያ መከላከያ ወደዛ ሲያልፍ እንዳትነኩ ነው። ይህን አንደርስታንድ የሚያደርግ ይመስለኛል። በዋንነት ዋነኛው ጠላታችን እንዳትነኩ ስትላቸው የፌዴራል መንግስቱ ከቲፒኤልኤፍ ጋር እንደምትዋጋ ቃሉ የሻዕቢያን ከጨረስክ እነሱን ማጥፋት ዞሮ ዞሮ ማይቀር ነው። እንዳትነኩ ስትላቸው መንገድ ይከፍቱላል። ከዛ ወታደሩን ታሳልፋለህ ማለት ነው። በሰላም የማርያም መንገድ ይከፍቱላል። እስኪ ያን ነው የምጠብቀው። እሱም ማመን አይቻልም። ግን አሁን ምንድነው ፌዴራል መንግስቱ ራሱን ክሊር እያደረገ ነው። ምክንያቱም በዛ ጋር ሲያልፍ ምንም አይነት ትንኮሳ ከተካሄደ ለሚወስደው እርምጃ ተጠያቂ አይሆንም። ኦልሬዲ ስላሳወቀ ማለት ነው። ስለዚህ ኦልሬዲ አሁን ወታደሮች ወደ ትግራይ ገብተዋል፣ ማለፍ ጀምረዋል፣ ያልፋሉ። ያ ኦልሬዲ ጉዞ ጀምረዋል። እሱ አሁን እሱ ነው አሁን። እሺ ክብራትና ክብራት አይነው ብዙዎቻችሁ የመጀመሪያው ነገር እንደ ህዝብ እናንተ ማወቅ ያለባችሁ ማን ከማን ጋር በምን ጉዳይ እንደሚደባደብ ነው ማወቅ ያለባችሁ እንደ አንድ አገር ዜጋ። የመጀመሪያው ይሄን ሳታውቁ ወደ ሌላ ትንታኔ ሲወስዷችሁ እናንተ መጠየቅ ያለባችሁ ሌላ ቦታም ስትሄዱ መጀመሪያ ማን ከማን ጋር ነው የሚደባደበው? ሁለት ጥያቄ መጠየቅ አለባችሁ። ለምን ጉዳይ? እሺ ከተደባደቡ በኋላ እንዴት ነው የሚፈታው የሚለው እኮ ተደባዳቢዎቹ እኮ ሊያስረዱን ይገባል። ይሄ ማስረዳት አለባቸውና እግዚአብሔር ይሁነን። ይሄ አዶን ነው እንዴት ሊሆን እንደሚችል አላውቅም። እስከ ዛሬ የመጣንበት ድብድብ እናቅ ነበር። ማከማ ጋር እንደሚደባደብ እናቅ ነበር። ለምን ምክንያት፣ በምን ጉዳይ፣ ከዛ በኋላ ምን ይፈልጋል፣ ደርግ ከኢህአዴግ ጋር ሲዋጋ ለምን ነበር ምናምን። አሁን ጊዜ እየሄደ በመጣ ቁጥር የግጭት አድማሳችን እያደገ ወይም ደግሞ ውስብስብ እየሆነ ከመምጣቱ የተነሳ ማ ላይ ለምን ጉዳይ እንደሚተኩስ አናቅም። ክብራትና ክብራን የእኛ የጦርነት ደረጃ እዚህ ደርሷል። ማን ላይ ለምን ዓላማ እንደሚተኩስ አቅም የገባው ሰው ካለ በጌታ ፍቅር እንጠይቃለን። ይሄን ማስረዳት አለባችሁ። ይሄን ማስረዳት አለባችሁ። ይሄን ነው እያደረግኩ ያለሁት እና ከልብ አመሰግናለሁ። ሳሚ፣ ከሳሚ ቀጥሎ ወደሚሄድ እንሄዳለን። እስኪ ቡኖን እናስገባው። ምናልባት ቡኖም ከተገለጠለት
ታፕታፕ አድርጉ ሌሎቻችሁ። ሜህ 6 ደቂቃ አለ። ሰላም ቴዲ፣ እንዴት ነው? እንዴት ነው? አለን። እግዚአብሔር ይመስገን ብራዘር። አጭር ነገር ነው የምናወራው። አም ኤሪትሪያን ውጊያ ከተነሳ ምናምን ተብሎ ብዙ ነገር ይወራል። ኦኬ አንድ ዊ ኖ ሃው ቱ ፋይት በደንብ እንደምናውቀው። እኔ ተዋግቼ ነበር በድሮ ከኢትዮጵያ ጋር። እናንተ ምላስ ብቻ ናችሁ፣ ምላስ ታወራላችሁ፣ ግን እናሸንፋለን። ወንድሜ እመነኝ። ሁሌ ጊዜ ማለት በምላስ ብቻ አይደለም። ቆይ እናሸንፋለን ስትል ማሸነፍ የሚረጋገጠው ምን ስታደርግ ነው እንዴ? ድሮ ምን ነበረ መሰለ ስንማርካችሁ እኮ። ማሸነፍ የሚረጋገጠው አዲስ አበባ ስትገባ ነው ወይስ ደግሞ የመጣብህ ላይ ስታባረር? አሸነፍ የሚባለው ምስታረግ ነው። ገባን እኮ ድሮ ገባን እኮ ወንድሜ፣ ገባን እኮ እንደ አዲስ አበባ እኮ ገባን እኮ ድሮ በደንብ ገብተናል እኮ። መጣችሁ ደግሞ ድሮ ማለት በ1991 ገባን እኮ። ደርግን የጣላችሁ ሰዓት ማለት ነው እንዴ? ለወያኔ ይዘነው እኮ የገባ ነው። አታውቅም እንዴ? ኢትዮጵያ አካል ነበርክ እኮ ያኔ እኮ። በደርግም አስተዳዳሪ ነበር። ደርግ ያኔ እኮ ሀገር አልነበርክም እኮ ወንድሜ። አየህ፣ ይሄ ነው ስህተታችሁ እኮ። ያኔ ወንድሜ፣ ያኔ አሁን እንዳይምታታብህ፣ ያኔ ኤርትራ የኢትዮጵያ ፓርት ነበረች። ያኔ እናንተ ታደርጉት የነበረው ውጊያ አሁን ፋኖ እንደሚያደርገው ኦነግ እንደሚያደርገው ነው። የሚያስተዳድርን አካል ለመጣል ከአማራ ኃይል ጋር ከኦነግ ጋር ከትግራይ ከቲፒኤልኤፍ ጋር ተጃቡነ ደርግን ጥለሃል። ትክክል ነው። እናገር አሁን ተናገር። እሺ ብራዘር ቴንክ ዩ ማን። ይሄ ነው እኮ ችግር፣ የኢትዮጵያኖች ችግር። ኤርትራ የኢትዮጵያ አካል ነች ምናምን ትላላችሁ። አልነበርንም። በፌዴሬሽን በግድ ምናምን የእንግሊዝ ሴራ ከኢትዮጵያ አካል ነበርን። አዎ፣ ግን እኛ የኢትዮጵያ አካል አልነበርንም በምንም ተአምር። ደግሞ ተዋጋን፣ ተቃለስን ምናምን የእኛ አገር ፈጠርን። አየህ፣ አሁን ደግሞ ጌሙ ተጀምረዋል። እኛ እንደናንተ አስበው፣ እኛ 5-6 ሚሊዮን ህዝቦች ነን። እናንተ ግን 130-140 ሚሊዮን ናቸው አይደል? ግን እናሸንፋለን ሁሌ። ኢትዮጵያኖች ያወራሉ፣ ድሮን አመጣን እንደዚህ አድን፣ በሳመራ በምናምን አናወራም። በጦር ሜዳ ግን ስንማርካችሁ ምን ትላላችሁ መሰለህ? ለእናቴ እንደኔ ቁልቢ ገብርኤል፣ እናቴ ማርያም፣ እናቴ እንደዚህ ማርያም። የእውነታው ይሄ ነው። ወንድ የሆነ ሰው አያወራም፣ አይሸልም፣ አይፎክርም፣ ይሰራል። ማርያም፣ ወንድ የሆነ ሰው ይሰራል። እኔ ነበርኩት እኮ በጦርነት ነበርኩ። ማርያም፣ እኔ አንድ ልጅ ነው ያለኝ። ረበስ አሁን ደግሞ ተጀምረዋል። ሻቢያ ደግሞ ፖለቲካ አስመስለው ውይይትን ፖለቲካ አስመስለው። እኔ እኮ አሪፍ ትንተና ሰጠናለ ብዬ ነው የገባሁት። ፖለቲካ አስመስለው ፖለቲካ ላስመስለው ምን መሰለህ? ፖለቲካ ላስመስለው። ኢትዮጵያኖች ፖለቲካ አይችሉም። አየህ፣ ካርዱ በሻቢያ ነው ያለው። አሁን በሻቢያ እጅ ላይ ነው ያለው። ኦኬ ብራዘር፣ ሶ ዊ ፕሌይ ዘ ጌም። እመነኝ፣ በትንሽ ጊዜ የሆነ ለውጥ አለ፣ በትንሽ ጊዜ። ስለዚህ አሁን ጦርነት ቢከፈት የብልጽግናን መንግስት እስከ አዲስ አበባ መታችሁ ታስወግዱታላችሁ፣ ልክ ደርግ እንዳደረጋችሁ። ኦፍኮርስ። ከዛ ምን ታደርጋላችሁ? ምን አይነት ኢትዮጵያ ነው የምትፈጥሩት? ኢትዮጵያን ታስተዳደራላችሁ ወይስ ትመለሳላችሁ? ዊ ሰፖርት ፋኖ ኤንድ ቲፒኤልኤፍ። አማራና ትግሬና ኤርትራ በፋኖና በቲፒኤልኤፍ መካከል ለፋኖና ለቲፒኤልኤፍ ስልጣን ሰጥታችሁ ትመለሳላችሁ እናንተ? የግድ ነው፣ የግድ ብራዘር። በሌላ አባባል እነሱ እናንተን ታዝለው ነው የሚገቡት ማለት ነው።
አዝሎ ሳይሆን ትንሽ ሰፖርት አለ አይደል? አይ ቅድም ቲፒኤልኤፍን አዝለን ደርግን ጣልን። አሁንም እናንተ ብዙ ጊዜ እያዘላችሁ ነው የምታስገቡ። ስለዚህ ፋኖችና ቲፒኤልኤፎችን አዝላችሁ እነሱ መምጣት ስለማይችሉ ታስገቧቸዋላችሁ። ካስገባችሁ በኋላ በሁለቱ መካከል ያለውን ቅሬታ እንዴት ነው የምትፈቱላቸው? ካስገባችኋቸው አይቀርም የራሳቸው ጉዳይ የራሳቸው ጉዳይ። ፖለቲካ ሁሉ ጊዜ ጨዋታ ነው ወንድሜ፣ ጨዋታ ነው። ሁሉ ሰው የራሱ ጨዋታ ነው ያለው። ስለዚህ እንገባለን። እኔ የምገርመኝ ግን አብይ አይጀምርም እኮ በቃ አሁን ብዙ ያወራል ምናምን ብዙ ነገር ይናገራል፣ ግን አይጀምርም። ከጀመርን ግን እንገባለን። እመነኝ። ቴንክ ዩ ብራዘር። No, I'm done brother. Thank you ወንድሜ። ከልብ አመሰግናለሁ። የእሱ ትንታኔ እንደ አንድ አይ ዶንት ኖ የኤርትራዊም ሊሆንም ይችላል ላይሆንም ይችላል። በፎቶ አናውቀውም፣ ግን ንግግሩ ሁሉን ኤርትራዊ ይወክላል፣ ሻዕቢያን ይወክላል አይወክልም አናውቅም። የሆነ ሆኖ ከተናገረው ንግግር አንድ የተረዳነው ነገር ቲፒኤልኤፍንና ፋኖን አዝለን እናስገባለን። አዝለን ካለ እንደ ህፃን ልጅ አዝለን እናስገባቸዋለን፣ ራሳቸው መግባት ስለማይችሉ። በሌላ አባባል ቢያስገቧችሁ ራሱ እድሜ ልክ ሲተነትኑ ይውላሉ ማለት ነው። ይህን ነገር ስልጣን ሰተን እኛ አዝለን አስገብተን እኛ ላይ ትወጣጠራለን እንደ ማለት መብት ይኖራቸዋል። በነገር አዝለው ካስገቡ እንደሚሉትም ታዛኝ ነህ እያለ ነው። በሌላ አባባል ህፃን ጩጬ ነህ፣ እንደዛ አይነት ትርጉም ነው የሚሰጠን። እሺ ከልብ እናመሰግናለን። ሜህን ከሜህ ቀጥሎ የምንሄደው ወደ ዘመን ነው። እግዚአብሔር ቴዲ ይሰማል? መንገድ ላይ ነኝ። ጫጫታል። እሺ አለው። በቃ አሁን የለም። ምናልባት ንፋስ የመንገዱ የስፒዱ አሁን አለ። አሁን ይሰማል። እሺ ቴዲ እንዴት ሰነበት? ሰላም ነህ? አለው እግዚአብሔር ይመስገን። እንዴት ነህ? ዘመናችን አለው እግዚአብሔር ይመስገን። 21ኛው ክፍለ ዘመን ወሬ ሁሉ ገንዘብ ነው ብለሃል በቀደም። ገበያው እየደራ ነው። ያው እንደምታየው እድሜ ለብልጽግና ሰውን እያንጫጫው ነው። እኔ አንድ ነገር ነው የምልህ፣ ጦርነት ይኖራል ወይ አይኖርም ወይ? አንዳንዴ መንግስታት የውስጥ ቀውስ ሲነሳባቸው ያው ከበር ማድረግ ስለሚፈልጉ ተስፋ የቆረጠ ሰው የማያደርገው ነገር የለም። በዛ ላይ ደግሞ የራሱ ኮዝ ስላልሆነ እኔ የኢትዮጵያ ሕዝብ ኮዝ አይደለም። የኢትዮጵያ ሕዝብ እንግዲህ እውነቱን አሳውቆናል። ገብቷል። ቀይ ባህር ሳይሆን ቀይ ሽንኩርት ነው የሚያስፈልገን ብሎ በግልጽ ነግሮታል። አሁን ሰሞኑን አይተህ እንደሆነ በየፕላትፎርሙ ትራንስክሪፕት ነው፣ ልክ የተጻፈ ትራንስክሪፕት ነው። ለመግባባት ሳይሆን በቃ ሊግቱ ይመጣሉ እና አይታቸዋል። ድራማው በጣም ያስቃል። እስላኪ ነው የስናምራዊ ጦርነቱን እንወጣዋለን ብለው ጀምረዋል። እንግዲህ ኢህአዴግ 27 ዓመት ከነሱ በተሻለ በተግባር ፈትኑናል። ያን ፈተና አልፈነዋል። አሁን ግን ምን መሰለህ፣ ይሄ ብልጽግና በተለይ አዶ ነው ቅር ካላላችሁ የኦሮሞማ ብልጽግና እንዳልከው ነው። በጣም ግራ የተጋባ ነገር ነው። ክሊሊ ምንድን ነው የሚፈልጉት ራሱ እኛ ሊገባን አልቻለም። ወደ ኤርትራ ሲመጣ መሬት ወይ የኢትዮጵያ መሬት ቦታዎች ገብተዋል አለ። ቦታውን ግን የት ቦታ ነው ብትለው አይነግርህም። በቃ ኢትዮጵያ ራሱ ማንም ሳያስገድደው ጆሮ ላይ ማንም ሽጉጥ ሳይደቅንበት ፓርላማ ተሰብስቦ ኤርትራ በአልጀርስ ስምምነት የሰጣት ቦታ ላይ ነው ያለችው ብሎ ራሱ በግልጽ ነግሯል። የኢትዮጵያ ሕዝብ ደግሞ ያስተውላል። ኦዲየንሱ የሚሰማን ከሆነ እንግዲህ እኛ ለኤርትራውያን እንግዲህ ህሊና ያለው ሰው ይታዘብ ነው። ይሄ ካድሬዎቹን ትተህ ማለት ነው እየመጡ እዚህ የሚያከረሹትን ኦነግ የእናንተ ታክቲካል አላንሳችኋል በአሁኑ ሰዓት ጦርነቱ ሲነሳ እኮ ማንም ኦነግ የእናንተ ረዳት ሆኖ የኦነግ ደጋፊዎች የእናንተ ረዳት ሆኖ ኦሮሞማ እያሉ ፖለቲካ መስራት ከኦነግ ጋር ወይም ደግሞ ከኦሮሞ ብሔርተኞች ጋር እናንተ ከሚደግፏቸው ከኦነግ ደጋፊዎች ጋር ሰላማዊ የሆነ ኢንቫይሮንመንት ይፈጥርላችሁ ይመስላችኋል? ኦሮሞማ እያላችሁ እሱ ይኸውልህ አሁን በቀደም የጀርመኑ ቻንስለር ሰምተው ከሆነ ኦርደር የለም። በአሁኑ ሰዓት ዓለም ላይ ኃይል ብቻ ነው የሚያኖር። ገብተዋል። እንደ ድሮ ዩናይትድ ኔሽን ዓለም መንግስታት ነገርኩኝ፣ በአፍሪካ ህብረት ኢትዮጵያ ፍላጎት ነገርኩኝ፣ ማንም የሚሰማው የለም። ገብተዋል። ምን እያለን ነው? እኛን በሉዓላዊነታችሁ ተደራደሩ፣ ቁጭ ብለን እንደራደር። ይሄ እኮ ነው የሰላም ንግግር እናድርግ፣ እኛ ጦርነት አንፈልግም።
ላይክ እኔ ነግሬያለሁ በቀደም ጅራፍ ናቸው። በቃ ጅራፍ ሆነዋል። ይቅርታ አድርግልኝ ቴዲ። እንደ ኢትዮጵያውያንም ቆም ብላችሁ ብታስቡ እንደ ዜጎች እኛ ከኢትዮጵያ ሕዝብ ጋር ችግር የለብንም። ለጎረቤት ከፍተኛው ዋጋ የምትከፍለው በህይወት ነው። በቃ ለሰላም ለመልካም ጉርብትና በህይወት የምትከፍለው ከዛ ከደም በላይ የለም። እና እንደ ኤርትራውያን እኛ ደም ከፍለንበታል ለሰላም ለበጎ ጉርብትና ብለን ለጋራ ብልጽግና። ሰምተሃል ሚሊኒየም አዳራሽ ተሰብስቦ ምን እንዳሉ አብይ መጥቶ ምን እንዳለ ሁሉን አንድ ባንድ። ይህ 2 ዓመት ግን ጀስት አውት ኦፍ ብሉ ድንገት መጥቶ ለምን ታቡ ይሆናል? የቀይ ባህር ጉዳይ መነጋገር አለበት። የቀይ ባህር ጉዳይ ጥቅም ነው የምትፈልገው? ኦኬ እንደ ማንኛውም ሀገር ኒጎሽየታል። የወደብ ሰርቪስ ታገኛለህ። ምናልባት ለስ ኮስት በሆነ ነገር ታገኝ ትችላለህ። ግን ሉዓላዊነታችሁን ቁጭ ብለን 50 ኪሎ ሜትር ለምን አሰጡንም? 60 ኪሎ ሜትር ዋንነት ነው እየጠየቀ ያለው ክሊርሊ አሁን እና ታሪኩን ማኒፕሌት ለማድረግ ካድሬዎቹ መጥተው እዚህ በጣም ያሳዝናል። በእውነት በጣም ያሳዝናል። ሁሉም ሰው ኮዝ አለው። እኛ ከደርግ ጋርም ስንዋጋ ቀደም ስትናገር ሰምቻለሁ። ቴዲ ልታርመው የሚገባው የኢትዮጵያ አካል ነበራችሁ። ባንዲራ የነበራትን ኤርትራ ባንዲራዋን አውርዶ ነው ኃይለሥላሴ ፌዴሬሽኑን አፍርሶ ይጨፈለቃት። ኦኬ ስለዚህ እሱ ሌላ ነው። ዩኒቨርሳሊ ሪኮግናይዝድ አልነበራችሁም እንደ ሀገር በወቅቱ የዓለም ሕዝብ የኢትዮጵያ ፓርት እንደነበራችሁ ነው የዓለም ሕዝብ እንደ ኢትዮጵያ ፓርት እንደሆነ አይደለም የሚያውቀው። ኮሎናይ ሀገር እንደሆነች ነው የሚያውቀው። ኦኬ 60 ዓመት ኢትዮጵያ በምንም አይነት ኤርትራ የኢትዮጵያ አካል ነበረች አልነበረችም? እኔ እኮ ከደርግ በፊት ነው የምልህ። በደርግ ጊዜ ኤርትራ የኢትዮጵያ አካል ነበረች አይደል? አዎ፣ ግን እንዴት ነው አካል የሆነችው? ወዳኑ አካል የሆነችው እንዴት ነው? አይደለም ኢትዮጵያ በቃ ኦኬ፣ ከበዛ ከተግባባን ቴዲዬ እንዴት